ህገወጥ እስራትና ካሳ የማግኘት መብት። ሐመድ ስደት እንግሊዝ ያደረሰው ኢራናዊ ነው። ስለርሱ ቢቢሲ ዘገባ በሰራ ጊዜ ታሪኩን ተናገረም። ታሪኩ ውስጥ አወዛጋቢው እርሱነቱ አለ። መጀመሪያ አባል ከነበረበት የኢራን ጦር ያለ ፍቃድ ለቀቀም። ሃይማኖቱንም ወደ ክርስትና ቀየረ። ደግሞ ደጋግሞም ከፖሊስ ጋር ይጋጭ ጀመረ። Hamid is from Iran. He says he left the army there without permission, converted to Christianity. ወጣትነት የሰጠኝን ነጻነት ከልክላኛለች ሲል ሀገሩን አኮረፈ። ወደ እንግሊዝ ተሰደደም። I like it because it's free country, do whatever you want, you know, as long as you don't harm anybody. ነጻነትን ትሰጠኛለች ያላት እንግሊዝ ግን እንኳን ደህና መጣህ ብላ አልተቀበለችውም። ጥገኝነት ጥያቄው ውድቅ ተደረገበት። እርሱ ደግሞ በብስጭትና አደንዛዥ እጽ ራሱን ጣለም። He ended up homeless and with a serious drug problem. የጃመል እየፈተነው እጁን ለስርቆት ደጋግሞ ሰነዘረ። በሰነዘረበት አንዱን ቀን ግን ፖሊስ ደረሰበት። ሊያዝህ ሲለው አልያዝም አለ። ተገዳደረው። ይህ ደግሞ ትልቅ ወንጀል ነውና ለዚህ ድርጊቱ የ12 ወራት እስራት ተፈረደበት። ከስር ሲፈታ ከሀገር እንዲባረር ተወስኖበት እስኪባረር ድረስ በጊዜያዊ የስደተኞች ማቆያ እንዲቀመጥ ተደረገ። ግን ደግሞ ከሀገር ሳይባረር 3 ዓመት ከ6 ወራት ተቆጠሩ። He doesn't have a passport and the UK government can't prove he's Iranian. እስረኛ ሆኖ ሳይፈረድበት በጊዜያዊ ማቆያ ለዚህን ያህል ጊዜ መቆየቱ ከሕግ ውጪ አግቶ እንደ ማቆየት ተቆጥሮ በእንግሊዝ መንግስት ላይ ክስ ተመሰረተ። መንግስት ካሳ እንዲከፍል ተወስኖም 33,000 ፓውንድ ለስደተኛው ሐሚድ ተከፈለው። ከማቆያም ወጣ። Hamid was awarded 33,000 pounds compensation for unlawful detention. የእንግሊዝ መንግስት በጊዜያዊ የስደተኛ ማቆያዎች ከሕግ ውጪ ስደተኞችን አስሮ አቆይቷል በሚል ምክንያት ባለፉት 4 ዓመታት ብቻ በጠቅላላው ከ80 ሚሊዮን ፓውንድ በላይ ካሳ ለመክፈል ተገዷል። A total of more than 18 million pounds over 4 years. ሐሳቡም ሀገሩም ሩቅ መሆኑን ባረሳም በእኛስ ሀገር ሕግ ከሕግ ውጪ ተይዣለሁ ወይም በማቆያ እንድቆይ ተገድጃለሁ በሚል ካሳ መጠየቅ ይቻላልን? አሁን በጥቂቱ የምናወራበት ሐሳብ ነው። የኢትዮጵያ የፌዴራል ጠበቆች ማህበርም እንድታደምጡ ጋብዟቸዋል። አልሰማንም እንዳትሉ። የምታምኑት አምላክ ከክፉ ነገሮች ሁሉ ጠብቆ በሰላም ያውላችሁ። ዛሬ ላይ በማህበራዊ ሚዲያዎች ሳይቀር የምንሰማውና የምናየው እገሌ ታሰረ ውኡታ፣ ሲፈታ ደግሞ መጀመሪያስ ለምን ታሰረ የሌለበት እልልታ ነው። የፌዴራል ሕገ መንግሥት አንቀጽ 17 የነጻነት መብት በማለት በሕግ ከተደነገገው ስርዓት ውጪ ማንኛውም ሰው ነጻነቱን አያጣም፣ በሕግ ከተደነገገው ስርዓት ውጪ ሊያዝ፣ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም ሲል ይደነግጋል። በሕግ የተደነገገው የወንጀለኛ መቅጫ ስነ ስርዓት ሕግም በመርህ ደረጃ ማንም ሰው ቢሆን ያለ ፍርድ ቤት ትዕዛዝ ሊያዝ አይችልም በማለት ከደነገገ በኋላ ሊያዝ የሚችልባቸውን 2 ልዩ ሁኔታዎች ያስቀምጣል። የመጀመሪያው ከ3 ወራት በማያንስ በቀላል እስራት የሚያስቀጣ ወንጀል ሲፈጽም እጅ ከፍንጅ መያዝ ሲሆን ከዚህ ውጪ በቁጥር 51 መሰረት ፖሊስ ያለ ፍርድ ቤት ትዕዛዝ ለመያዝ የሚችለው ሀ ከ1 ዓመት በማያንስ እስራት የሚያስቀጣ ወንጀል ለመስራት ዝግጁ የሆነውን ወይም ሰርቷል ተብሎ በሚገባ የተጠረጠረን ሰው፣ ለ የህዝብን ጸጥታ በማበላሸት ላይ የሚገኝን ሰው፣ ሐመርሃ የፖሊስ ባልደረባ ስራውን በሚፈጽምበት ጊዜ ተቃዋሚነትን በማሳየት የሚከላከለውን ወይም በሕግ ከታሰረበት የሚያመልጠውን ወይም ለማምለጥ የሚሞክርን ሰው፣ መ ከፖሊስ ተጠባባቂነት የሚያመልጥ ወይም አምልጦ የሄደ ለመሆኑ በሚገባ የሚጠረጠርን ሰው፣ ሰ ከወታደርነት ወይም ከፖሊስ ሰራዊት ከድቶ የሄደ ለመሆኑ በሚገባ የሚጠረጠርን ሰው፣ ረ ሕግ የማይፈቅድለትን የቤት መሰርሰሪያ ወይም ቤትን ሰብሮ መግቢያ መሳሪያ የተገኘበት ሰው፣ ሰ ሕግ የማይፈቅድለትን የተሰረቀ ዕቃ የያዘ ለመሆኑ በሚገባ የሚያስጠረጥር ሆኖ ወይም ወንጀል በመፈጸም ረገድ ያገኘው ዕቃ በይዞታው የተገኘበትን ሰው ነው። የመንግስት ባለስልጣን ሰራተኞች ያለ ፍርድ ቤት ትዕዛዝ ሰውን ለመያዝ በሌላ በልዩ ሕግ የሚሰጣቸውም ስልጣን የተጠበቀ ነው ሲል ይደነግጋል። በዚህ መልኩ አሁን ከጠቀስናቸው በሕጉ ከተደነገጉት ሁኔታዎች ውጪ መያዝና ማሰርስ ካሳ ያስከፍል ይሆን? የሀገራችን የሕግ አካል ያደረግነው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 5 ድንጋጌ ማንኛውም በሕገወጥ ሁኔታ የተያዘ ወይም የታሰረ ሰው ካሳ የማግኘት መብት አለው በማለት ይደነግጋል። ጠይቆ የሚያውቅ ሰው ይኖር ይሆን? የዛሬውን አበቃን። እንድታደምጡ ምክንያቱ ስፖንሰር አድርጎ ያቀረበላችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። በሰላም ዋሉ።
ከሁሉም የሚበልጠው የአእምሮ ሰላምም ከኔም ከናንተም ጋር ይሆን።